ኢቪል ማይንድ አስተሳሰብ ስለሆነ ያለኝ ኢቪል ማይንድ ሱፍ ቲቪዎች ነን። ዛሬ በቀውጢ ሾው ተመልሰናል። በዛሬው ዕለት እነዚህን አራት ወጣቶች በጥያቄ እናፋጥጣቸዋለን። ታዲያ አቋማቸውን ምን ያክል ያምኑበታል የሚለውን ከናንተ ጋር የምንመለከት ይሆናል። በየቤታችሁ ሆናችሁ እናንተም አውሩበት። ወደ ሾው ቺቲንግ ምክንያታዊ ሊሆንበት የሚችልበት ሁኔታ ይኖራል። Put myself right here. Put myself right here. I just don't think there's enough reason to justify cheating, you know? To me, Selena ይባላል. Just graduated, but I do work from home. I love doing makeup. I love spending money. The harm you do when you cheat can never be justifiable. Like you can just leave that person. Whatever reason it is that you have, you can just up and leave that person. I personally would rather be left than be cheated on. There's no way I'm gonna ever feel like the cheating is justifiable. አርሴማ ጸጋ ይባላለሁ። በሶሻል ሚዲያ ሴማ ስሊፕስ ሴማ ኪሮስ 23 ዓመቴ ነው። እኔ ደግሞ ያሰብኩት ኤክስትሪም ኬስ ነው። ላይክ በምንም መንገድ ጀስቲፋይ አይደረግም ብዬ 4 ነጥብ ማድረግ አልችልም። ለምሳሌ ባሉ ሚስቷን የሆነ በጥሩ መንገድ ትሪት የማያረጋት ከሆነ ፋይናንሻሊ ከያዛት ከዛ እሱን የምታመልጥበት መንገድ ከፈለገች ብዙ ነገር ማሰብ እንችላለን። simply cannot say justify ማድረግ አይቻልም በቃ እንደዚህ the only thing እንደዛ ማለት የሚችለው በልጆች የሚደረግ ጥቃት ሊሆን ይችላል በሴቶች የሚደረግ ጥቃት እንደዛ አይነት ነገር መቼም justify ሊደረግ አይችልም ልል ይችላል እኔ እኮ like murder ራሱ justify ማድረግ ይችላል Yeah, but I agree with her. Murder is justifiable. እንዴት ነው እንደዛ የተፈጠረው ጥያቄዎች መጠየቅ አለብን ገና immediately የሆነ ነገር ቺት ሰማንና ተፈጠረ ከማለታችን በፊት ለዛ ነው እዚህ ጋር ያለሁት እንጂ በኖርማል ኬስ ምንም ነገር ሳይፈጠር ሴቷም ወንዱም ኖርማል ሆነው cheating justify ይደረግ. You can justify anything. You can justify murder. You can't justify pedophilia and rape. ቺቲንግ ማለት የተለያዩ አይነት ቺቲንጎች አሉ። አዶናይ ሰለሞን እባላለሁ 21 ዓመቴ ነው። ከረንትሊ የዩኒቨርሲቲ ተማሪ ነኝ። ለምሳሌ the notebook ፊልሙን አይታችሁት የምታውቁ ከሆነ the notebook ላይ ያለው ቺት አድርጋለች አይደለም የሚባለው ግን ሌላ ሰው ጋር ሄዳለች ግን he want her back ገባሻ እንደዛ አይነት ሲቹዌሽን ሲሆን አግሪ ማድረግበት ሲቹዌሽን ይሆናል። ሚኪያስ ከበደ እባላለሁ 25 ዓመቴ ነው። እኔ ቺቲንግ የሚለውን ቃል እስከሰጠነው ድረስ ኦልሬዲ ኤክስትሪም ሄዷል ብዬ ነው የማስበውና ቺት አድርጓል ወይም ደግሞ ቺት አድርጋለች ማለት ነው ወይም ደግሞ እሱን አልፈለገችም or እሷን አልፈለጋትም። ስለዚህ በቃ ምንም ጀስቲፋይ የሚደረግ ነገር ያለ አይመስለኝም። ቺቲንግ ማለት በቃ ከኔ ይልቅ ሌላ ሰው መርጣ ሄዳለች ማለት ነው። ለኔ ይቅር ልላት እችላለሁ ግን ከኔ ጋር አትመለስም። ከቺቲንግ ወይም መማገጥ አንድ ሰው ማገገም ይችላል። Zari, we're disagreeing a lot. I don't think. Didn't they just say it's not just... You just said it's not justifiable. Why are you over there? Like I said earlier, it's not about me. Again, there are some people who are like in love enough to be like, oh, it's okay, you know? And sometimes I do believe in forgiveness. The person actually did forgive the person and the cheater might work for them. It just depends on how forgiving the other person is and how the other person is willing to change. The degrees of trust, there are other things that are worse than cheating that could happen in a relationship. That could like trust a little lower. Good. There are some things people say to each other in a relationship. That's like worse than cheating. Like you will never be the same again. So I just work for the trust again. እኔ ያው የቅድሙን ፖይንት ነው ያስኩት። ኦልሬዲ ቺት የሚባል ኤክስትሪም ላይ ከተደረሰ በቃ ቺት አድርገዋል ማለት ነው። ለዛ ምንም አይነት እንትን ያለው አይመስለኝም። አይሆንም። ምንም በፍጹም ጭራሽ የሚሆን ነገር አይደለም። የሆነ ሰው እኔ ላይ ቺት ቢያደርግ በቃ like አሁንም ትመቸኛለህ እወዳለሁ ነው ግን ወደዛ እኔ ደግሞ ቺት ካረኩኝ ከዛ በቃ በጣም ወድሻለሁ ይቅር ብዬሻለሁ ቢለኝ እኔ አላከብረውም። ሪስፔክት የለውም እንዴ? ራሱን አይከብርም እንዴ? ለምሳሌ እኔ ባሌ ጥሩ ሰው አይደለም ለኔ
ከዛ እኔ ቺት አደረኩኝ። በቃ የመለያየት ነው ያለብኝ። አያስፈልግም። ኧረ ሲጀመር እኮ ቅድም ባለችው ሴናሪዮ ከሆነ she's cheating on him so he actually leaves her alone. የኔ ሴናሪዮ ማለት ነው ሲጀመር ይሄን ሰው she's cheating so he leaves her. Yeah. If a guy cheats on me በዛው ቢሄድ ይሻላል። እኔ ቺት ካደረኩኝ በዛው እንዴ አያስፈልግም እንዴ ላይፍሽ እኮ like አተኝም እኔ አልተኛም። If a guy cheated on me ከዛ ይቅርታ ብሎኝ አበባ ገዝቶልኝ ምናምን ነገር ከዛ like ስልኩን ካላነሳ በቃ ቤቲ ጋር ነው ተመልሷል። I never gonna trust him. Why ቤቲ? I never gonna trust him. ይዘኛል እኔ እንደዚህ ጥሩ የሆንኩለት እሱ ምናምን እኔ ቺት ካደረኩኝ ደግሞ በጣም እንደምጸጸት አውቃለሁ። በጣም ምጸጸት አላደረገውም ሲጀምር ግን በጣም ምጸጸት ይመስለኛልና እንደዚህ አድርጌያለሁ ይቅርታ ቢዩ ችግር የለም በጣም ወድሻለሁ ምናም ካለኝ ያማል እንደ ሂድ ነው like I don't know like ሰው ራሱን ማክበር አለበት። እኔን ከሚወደኝ በላይ ራሱን መውደድ አለበት እና ቺት ካረገችበት ሴት ጋር አንድ ላይ የሚቆይ ከሆነ እኔ የምፈልገው እንዳይደለም ማለት ነው። because ራስን አክብር እንዴ ቆፍጠን ማለት ያስፈልጋል። በእኔ አስተሳሰብ ኢቪል ማይንድ አስተሳሰብ ስለሆነ ያለኝ ኢቪል ማይንድ ስለሆነ ያለኝ አስተሳሰብ አንድ ሴት እኔ ላይ ቺት ብታረገብኝ ጌት ባክ ለማድረግ ነው ተመልሼ ልታረቃት የሚችለው እንጂ እንደዛ አይነት ፐርስፔክቲቭ ይዤ ነው የምጠጋው። that's why ስለዚህ ሪሌሽንሺፕ ሊመለስ አይችልም። ለምን በመጥፎ አስተሳሰብ ነው እያሰብኩ ምቀርባት ወይም ሪቬንጅ ለማድረግ ማለት ነው። ተዛት ነገር ማለት ነው። ስለወደድኳት ነው እልህ ነው የሚባለው አይ ዶንት ንዴት ስለወደድኳት ነው እንደዛ ላደርግ የምችል አይመስልሽም? ሳስበው የምትወጂውን ሰው ነው ላይ እስከ ጥግ ልትናደጂ ወይም እልህ ሊይዝሽ የሚችል ማትወጂውን ሰውማ you don't care አባሻ እውነት ነው። ለዛ ነው ያን ያህል እንደዛ ወድጃት ከሄደች በሚል አስተሳሰብ ነው እኔም እንደዛ ብዬ ይቅርታ ላደርግላት የምችለው። ሶ ዲስአግሪ ነው ማድረገው። ሰላማዊ ሆኖ አይመለሱ። በተለይ ወንዶች ደግሞ አይመስለኝ። ይቅርታ አድርጌያለሁ ማለት ድኛለሁ ማለት ነው። ከዚህ በፊት እንዳልኩት ሰውን ፎርጊቭ ላደርግለት የምችለው ለመበቀል ሳስብ ነው እንጂ ለመበቀል ሳስብ ለዛ ነው ብዬ አስባለሁ። ለምን እኔ በዛ ታይም ላይ እኔ ላይ ሃፕን ያደረገውን ነገር እሱ እንደ ቀልድ ኦኬ ሶ ይቅርታ ብዬ ማለፍ ለኔ ከባድ ነገር ነው። በእኔ አስተሳሰብ ይቅርታ ብሎ ነገር የለም ብዬ ስለማስብ ማለት ነው። ይቅርታ የሚኖረው እኔ ወይ የሆነ ነገር ለመመለስ ወይ የሆነ ነገር ለማግኘት ካልሆነ ወይ ከሱ ማገኘው ነገር ወይም ከሷ ማገኘው ነገር ከሌለ ይቅርታ ለኔ ምንም አይሰራልኝም ብዬ ስለማስብ ንዴቴን ለማስታገስ ይሆናል ሜቢ ይቅርታ ምለው። ለዛ ነው ዲስአግሪ ማድረግ ይቅርታ ብሎ ነገር የለም ብዬ ስለማስብ። በህይወት ይቅር ያልከው ሰው አለ ግን ኤክሰፕሽኖች አሉ ይቅርታ ምልበት ምክንያቶች። ምንድነው ያ ኤክሰፕሽን? አሁን በጣም ኪዩሪየስ ሆንኩኝ። ለምሳሌ ሰው ያኛው ሰው የሚጠቅመኝ ከሆነ በስራ ራሱ ኢቭን በስራ ራሱ that's not forgiving. I'm sorry. That's not forgiving. that's why እዚህ ጋር ያለው የሚጠቅመኝ ከሆነ እንደዛ ከሆነ ፎርጊቭ ላደርግ እችላለሁ። ስራ ለምሳሌ በስራ አበላሽቶብኝ ስራው ግን በመናደድ የሚበላሽ ከሆነ ፎርጊቭ አደርገዋለሁ እንጂ ለኔ ይቅርታ ማለት ነንሴንስ ነው ብዬ ነው ማሰብ። ካርማ do you think ይበቃል ማለት አንተ ራስህ ባትበቀለው ግፍ ደርሶበት ያ ሰው አንተ ላይ የሰራውን ግፍ ከዛ በኋላ ሶሪ ኢትስ ኦኬ ከዛ በኋላ ዋናው መሰቃየቱ ነው እንጂ ስቃይ ከየትም ይምጣ ኢትስ ኦኬ። ሪቬንጅ አድርገህ ታውቃለህ? አውቃለሁ ግን ማውራት ማልፈልገው ሪቬንጅ ነው። እኔ if you truly forgive ካረክሽ ለራስሽ ነው ጥቅሙ ወይም ደግሞ ከራስሽ ጋር ነው ፖይንቱ። እኔ የምረሳው ለሰውየው ምናምን ብዬ ሳይሆን ፎርጊቭ ማድረገው ለራሴ ጥቅም ስል ነውና ከልቤ ፎርጊቭ ካረኩኝ አሪፍ ነው ብዬ ነው ማስበው። Two completely different people. This one would kill somebody. This one is nice guy. አንድ ሰው ይቅር ማለት ያ ሰውን ድጋሚ ህይወት ውስጥ ማስገባት አንድ አይነት ነገር ነው ብለህ ታስባለህ ወይስ? እኔ አሁን ለምሳሌ ሪሌሽንሺፕ በሚለው ልውሰደውና ጀስት እንደኔ ኤግዛምፕል ማለት ነው ይቅርታ ላደርግ እችላለሁ ለሰው ባረገልኝ ማለት በበደለኝ ነገር ምናምን ማለት ነው። ግን ያው አብሬ ህይወት ውስጥ መመለስና ለመመለስ ሌላ ኬዝ ነው። ግን ምረሳው ለራሴ ጥቅም ስል ነው ማለት ያን ነገር እንዳላብሰለስለው ወይም እንዳላስበው ስለምፈልግ
ይቅር ማለት ፈልጋለሁ ማለት ለራሴ ስል ማለት ነው። ይቅር መባል አለበት ምንም ነገር ብዬ ነው ማምነው። እኔም አጠፋለሁ፣ ሁሉም ሰው ያጠፋላ እና ደግሞ ይቅር መደረግ ደግሞ ያለበት ደግሞ ከራስሽ አንጻር ስታዩ ሆልድ ማድረግ የለብሽም ያን ያህል እንትኖች ሌት ጎ መደረግ አለበት ብዬ አስባለሁ። ይቅር የማይባል ነገር አጋጥሞኝ ያውቃል፣ ግን ይቅርታ አድርጌያለሁ። You know, I stayed neutral because healing is a very confusing topic, Lenny. I don't think I've actually truly healed from anything. I just make jokes about it now. Because ይለመዳል የሚባለው ነገር አለ። የቴራፒ እንክፈል እንዴ ነው ነገሩ? I tried. Actually, I tried. I just go there እና አልቅሼ እመጣለሁ ራሴን አሞኝ። ከዛም like, you know what, I'm not gonna go anymore. There's no point in this being ቀረሁት። ግን what makes my situation worse is ቂመኛ ነኝ በጣም like he said ማለት ነው። If I had a gun, I would actually kill somebody በእልህና በቂም። That's how ቂመኛ I am. No, honestly, like በጣም ቂመኛ ነኝ በጣም እና ቂም ሲይዝ ቤተሰብ ጓደኛ ምናምን አይደለም like በጣም ነው ቂም የሚይዘው። ሴማ እየሰማሽ ነው ግን ኧረ ፒስ ነን And now, yeah, so it's a very confusing term, Lenny. There have been times where I thought I forgave somebody, ግን የሆነ ነገር ሲያደርጉኝ I'm like, this bitch በባለፈውም እንደዚህ አድርጋኝ ነበረ አሁንም she did this ካሁን በኋላ እንደውም አልፈልግም ምናምን ብዬ ተዋለሁ። like ተታርቀን የሆነ ከጓደኞቼ ጋር ራሱ እንታላልና በሆነ ነገር ከዛ እንታረቃለና ከዛ ከታረቀ በኋላ I'm like, you know what, I don't even want to be her friend anymore. Every time I look at her የሆነ ነገር ያናደኛል and then out of the blue ተዋታለሁ። cut her off. Yeah, so I'm neutral. But then there are people like forgive ያደረኳቸውም ሰዎች አሉ ይቅርታ ብለውኝ like ከልብ የእውነቴ ቂም ያልያዝኩባቸው ሰዎች አሉ። So I don't know, I'm neutral. ያማቻል ችግር የለም። ጥያቄው ራሱ ረሳሁት በቀል ምናምን ያላችሁ ስለነበረ አዎ ይቅር እላለሁ በቃ አዎ። አሁን ሰው ይቅር አልኩኝ ማለት አሁን እኔና ሰሊና ከተጣለን ሰሊና ጋር ሂጄ ሰሊና ይቅር ብዬሻለሁ አይደለም። It's just like ለውስጤ በቃ የሆነ ምክንያት ይኖራታል ምናምን ብዬ በቃ ሂል አደርጋለሁ። ይቅር ማለት እኮ like ስለዛ ሰው ማሰብ ማቆም ማለት እኮ ነው። ስላደረገሽ ነገር ማሰብ ማቆም በቃ ሰላም ማግኘት በቃ ስትራግል አለዋ እሱን ለማቆም ስትሞክሪ ስትራግል አለ። ለምን ስትራግል ታደርጊያለሽ? በቀል ስለምታስብ ነው። እኔ ሰላማዊ ሰው ስለሆንኩ ለእኔ ቀላል ነው። ይሰቅናል። No, but she's right though. ልክ ናት። እንደዚህ ነው የምታደርገው። የሆነ ነገር ሲፈጠር she's just going to be like, oh እንደዚህ ሆኖ ነው even if she's like ድጋሚ ራሱ ሪኮኔክት ማድረግ ባትፈልግም she's just going to be like አይ በቃ they had their reasons ግን I don't want to be with them ብላ ትተዋለች። በቃ ብዙ አመት የምትተዋወቁ ከሆነ ምናምን ያ ሰው ትወዱታላችሁ ወይ ትወዷታላችሁ ማለት ነው። አንድ ነገር ስላጠፉ ብቻ የነሱ ጠላት መሆን የለብሽም። you can just be like I think J. Cole said it like J. Cole no Tupac said just because we don't talk anymore doesn't mean you're my enemy. I want you to eat, just not at my table. ሌላ ዘፈን አለ ማን ነበረ በእናታችሁ? አርገው ወደሱ ሌላ ዘፈን አለ darling I don't wish you well we with me I want you cry እሱ ነኝ እኔ ደግሞ ኮምፕሊት አዶናይም እንደዛ ይመስለኛል። እኔ እና እሱ just like on different levels ነገር እኔ ትንሽም ይቅርታ አደርጋለሁ. I don't think he ever forgives anybody. I'm gonna kill someone. Exactly. Yeah, see and if it's I had a gun አይ በክብር ነው መያዝ ያለብን አዶናይ። አውቶማቲክሊ የሆነ ሰው ስጦታ ሰጠሽ oh I have a list ma'am I have a list ቀጥ ብዬም ግን I fear God though ሀሳባለሽ ሁሉ see now ማለት ነው if I actually end up murdering somebody you guys would know. ግን በጣም የበደሉኝን ሰዎች ነው by the way ዝም ብሎ ራንደም ሰው ሲያናድዱኝ አይደለም በጣም ያናደዱኝ ሰዎች አሉ in my life. ያን ያህል ለመናደድ ምንድነው እዛ ጋር ላለመድረስ ማለት ነው እንድንጠነቀቅ? honestly I don't know. መጸለይ እንጃ አላውቅም። አዶናይ ነው ስሙ። በጣም ያስፈራል። ጸበሉ ሰዱት በጣም ያስተነገጠኝ እበቀላለሁ ነው ሲል በጣም ያስፈራል። ደግሞ ከልቡ ነው። የሰሊና መልስም ያስፈራል ግን ስለማውቃት አዲስ አልሆነብኝም። እኔ ለሚኪያስ እጸልያለሁ ጥሩ ሰው እንደሚያጋጥመው መቼም እንደማይጎዳ ተስፋ አደርጋለሁ። በጣም ለሱ ጥሩ ነገር በሙሉ መኝለታለሁ። እግዚአብሔር ይጠብቀው። በመልክ የማይስበኝን ሰው ዴት ላደርግ እችላለሁ። መልሳቸውን ከመስማታችን በፊት ተመልካቾቻችን ሰብስክራይብ እንድታደርጉ እንጠይቃችኋለን። Subscribe to True Truth TV. TV. አይንሽ ብራውን ነው? Yeah, you want to see closer? Yeah. No, actually ያሳፈረኝ ራሱ። ወደ መልሳቸው እንመለስ። wait this is the agree side? oh fuck no
on the side. Realistically ስናስበው ኢኒሻል አትራክሽን መኖር አለበት እንጂ ካልሆነማ I'm gonna be I hate my boyfriend final boss ቀስ እያለ ያስጠላኛል። ቀስ እያለ ያስጠላኛል። ከዘፈና ቀስ ብሎ ፍቅር አይመጣም። ቀስ ብሎ ፍቅር ይመጣል ከመላመድ ግን regardless I mean አንድ ሰው ሙሉ ነገሩ ያስጠላል አያስጠላም የሆነ ነገር ያምራል so you need to find that part የሚያምረው don't you want it I mean I have እንደዚህ ብል ደግሞ there are people who know I dated very outrageous looking men እና the backlash በጣም ያስፈራኝ እኮ ነው አንቺ አላቀሽም እንዴ አዎ ይሉኛል አሁን ኮሜንት ላይ ግን ከመላመድ ምናምን በሚመጡትን ኢንክሉድ አያደርግም ግን መጀመሪያ እንደዚህ አይቸው የሆነ ሰው ኢኒሻል አትራክሽን ከሌለ I wouldn't go for him ሲጀመር የዴቲንግ ፐርፐዝ ማለት ከተመቸችኝ መቼም ውስጧን አይቼ አላወራትም ሄጄ ወይም ዴት ለማድረግ አልሞክርም። ፊዚካል አይቼ ነው ፐርሰናሊቲ በዛ ሰዓት ማተር ያደርግ ሄጄ ዴት ለማድረግ ስሞክር ከተመቸችኝ ወይ ምናምን አዘርዋይስ ጭራሽ አላረግ ላውቀው አልችልም ፐርሰናሊቲያን ሳልጠጋት like as a friend ብትጀምሩስ ና ፐርሰናሊቲዋ ከተመቸ እስካሁን ድረስ አላጋጠመም ማለት አስቀያሚ ጓደኛ ኖሮኝ አያውቅም። I'm sorry for the words. ይመችማል ማናምን ይከራከራል። አፕሮች ለማድረግ ከሆነ ያው መጀመሪያ ፊዚካሊ አትራክትድ መሆን አለብኝ ብዬ ነው ማሰበው ግን ደግሞ ሌሎች አይነት ሲቹዌሽኖች አሉ ላይክ እንደ መላመድ ምናምን አይነት ነገሮች እና በእነሱ አይነት ኬዝ ደግሞ ለወዳት እችላለሁ ብዬ አስባለሁ እና ለዛ ነው my excellent እኔ መልካ ላይ that's just ተፈጥሮዬ ነው I don't care መልካ ላይ ቆንጆ ቢሆን ይመረጣል ግን ካልሆነም ችግር የለም በጣም ያስቅ ከሆነ በጣም ስማርት ከሆነ የጎደለው መልክ ከሆነ ችግር የለም Yeah, she doesn't have a type by the way. Type he doesn't. She just goes for whatever's mentally attractive. The aura like aura much better. No, ግን for real like I really like smart men. Like not book smart. Book smart intellectual አለ አይደለ? Emotional intelligence ብቻ ሳይሆን I don't know like a little bit autistic you know like የሆነ ነገር ላይ በጣም by the way kalbi if you have a diagnosis anyways በጣም ስማርት የሆነ ሰው የሆነ ነገር ላይ obsessed ሆነ መኪና ላይ ለምሳሌ በጣም እውቀት ካለው በዛ or ስለ world war 2 ብዙ የሚነግረኝ ነገር ካለው what's his Roman empire you know basically a nerdy የሆነ ነገር nerdy የሆነ geeky የሆነ ሰው ግን ታገቢያለሽ? አዎ ልጆችስ አስቀያሚ ቢሆን አይ እንደዛ ነው የማስበው እኔ ማገባው ከሆነ ማገባት ከሆነ የምታስጠላ ከሆነች ደግሞ እንደዚህ like ብዙ መልካም ያሉን ወንዶች ደግሞ በጣም አሪፍ ፐርሰናሊቲ ያላቸው like you know ከተሰደቡ መልሶ ይሰድቡሻል እንዲያውም በጣም ነው የሚመቸኝ ፐርሰናሊቲ I mean እውነቷን ነው ፐርሰናሊቲ ነው እንጂ መልኳ ቤትን አይሰራልም ማለት it's not going to get you anywhere ቆንጆ ሆነ ቢያግብቼ ሌላ ደግሞ like ሌላ ሰው ቢወስድብኝስ ማንም ያስብኝ እውነቷን ነው we're not safe ሌናስ ግን like your type ግን የሚወስድብሽ ሰው የለም አይደለም it's not necessarily my type አስቀያሚ ነው it's just መልክ ስለማላይ በጣም አሁን ሰሊና የምታውቃቸው ኤክሶችን በጣም የሚለያዩት በጣም ቆንጆ አለ ኖርማል አለ ሰው ቆንጆ ነው ብሎ የማይገልጸው ሰው አለ ምን ሆነሽ ነው የተባልኩት ጊዜ አለ ብዙ ነው ግን እኔ ደስ እስካለኝ ድረስ ምን አገባኝ like መልክ አይቼ ወድጄ አላውቅም oh my god he is so handsome oh my god like celebrity crush ምናምን የለሽም Jimmy Neutron ታወቃችሁት እዚህ ጋር እንክተቱት Jimmy Neutron ከዛ ይገባችኋል he's a very smart guy with a big forehead with a big it's an animation I also like SpongeBob I like SpongeBob too celebrity crush celebrity no not cartoons or like animations wait no like an actual celebrity ሰው animation ይችላል you're ሰው ነው መሆን ያለበት ሁለቱም ንገሪኝ at this point I'm curious ሰው no because she has a crush on the character ራሱ ሰውየው ላይ ሳይሆን the character he plays ግን ካለችው እንትን አንፃር እኮ ትክክል ነች ፐርሰናሊቲ ስለሆነ የምትወደው አኒሜም ቢሆን ፐርሰናሊቲ Spencer Reed I don't know who the fuck that is nope እዚህ ጋር ክተቱት ወይም ደግሞ the good doctor ላይ ያለው ዋና character I am a surgeon oh yeah that's my type
እኔ መልክ ስቦኝ አያውቅም። እስካሁን ድረስ የነበርኩበት ሪሌሽንሺፕ ጓደኛ ነበርን ለብዙ ጊዜ። ከዛ በኋላ ነገሩ ተቀይሮ ሪሌሽንሺፕ ሆነ እንጂ የሆነ ሰው አይቼ ወድጄ ወይ የሆነ ሰው አይቶኝ ወዶኝ እንደዚህ አይነት ሪሌሽንሺፕ ውስጥ ገብቼ አላውቅም። ኦልሶ ሬድ ፍላግ ነገር ነው ለኔ። የሆነ ሰው መጥቶ በጣም ትመችኛለሽ ምናምን ነገር የሆነ ነገር እንጀምር ካለኝ ሳያውቀኝ መልኬን ብቻ ስለወደደው ወንድና ሴት ቤስት ፍሬንዶች መሆን ይችላሉ። እንዴ አይሆንም። ላይክ በቃ አይሆንም። ከዚህ በፊትም ቴስት የተደረገ ነገር ነው። እኔ አይ ፐርሰናሊ ዶንት ቲንክ ኧረ እኔም እዚህ ስልሽ doesn't make sense። በቃ doesn't make sense። ከቅድም ባለው ፖይንት ማለት ነው ከመላመድ መዋደድ ይመጣል፣ ከመላመድ መፋቀር ይመጣል። So you are gonna end up having some sort of feelings. Let's say ማለት ነው አሁን እኔ I have a best friend that's a guy because I'm dating some guy. I've been best friends with this guy ከ5 ዓመታችን ምናምን ጀምሮ ግን I've been dating men. ከዛ የሆነ ሰዓት ላይ I might find him interesting. Also ደግሞ ቁጭ ብዬ የምነግረው ለሱ ነው እንደዚህ አድርጎኝ እንትና እንደዚህ አድርጎኝ ስለዛ in a way he's going to be molded into the guy I like because he knows what I like, he knows what I dislike. If he treats me better than how my boyfriend is treating me, obviously ወደሱ ይጀይቃል። ድሮ አምና ከቻምና ብትጠይቀኝ I'd be like እንዴ ይቻላል እና አይቻልም። Yeah, I had to learn the hard way too. ኧረ እኔ ፍቅር አልያዘኝም ትብብይ ይሻል ነበረ። አየሁት ብዙ ጊዜ በጣም እከራከር ነበረ። by the way አምና ከቻምና ቲክቶክ ላይቭ ላይ ራሱ በደንብ ይችላሉ ነበር። አይችሉም። በጣም የሚያስጠላ ነገር ነው። I think ሴቶች በደንብ እንትን ኮምፓርትመንታላይዝ ማድረግ የሚችሉ ይመስለኛል። ጓደኛ ነው እንደዚህ ነው። ግን እስካሁን ድረስ የነበሩኝ በቃ ቤስት ፍሬንዴ ናቸው ያወሩት ሰዎች በሙሉ ሌላ ነገር አንጀምርም ማማዬ አንድ ላይ ተከራክረን ቤስት ፍሬንዶች መሆን እንችላለን እኛ ዝም ብለን ቤስት ፍሬንድ ነን ምናምን ብለን አውርተን ቤቴ መጣ አበባና ምናምን ይዘው አይ ከዛ ተደጋገመ። አሁን ከዚህ 3 4 5 ጊዜ ሲደጋገም at some point ማለት ነው መማር አለብን። at some point ጠረጴዛ ላይ ብዙ ሰው ሆነሽ ምናምን ነገር ሴቶች ወንዶች ምናምን ተቀላቅሎ ይቻላል። ለብቻ one on one አንድ ሴትና አንድ ወንድ አልፈልግም። ኒውትራል የሆንኩት መጀመሪያ ላይ ይሄ የራሴ ኦፒኒየን ነው ብዬ ነበር። I don't think አላውቅም maybe shit አይሆንም ሰው እስከሆነን ድረስ ምናምን ነገር እና የሆነ belief ነገር አለኝ ወንድ ልጅ ሴትን መቅረብ የሚችለው በሪሌሽንሺፕ ብቻ ከሆነ ያ ሰው ከምር እንደ ሰው ያያት አይደለም። it's like a potential lover, a potential relationship. so በጣም አከብራለሁ like ብዙ ሴት ጓደኞች ያሉት ወንዶች but I'm good after ችግር የለም። ሴቶች ምን በድለውኝ ሪሌሽንሺፕ ውስጥ ከሌሉ ቢሆኑ ችግር የለውም ብዬ ነው ማስበው። አብረው ካደጉ ወር ምናምን አይነት ነገር ማለት ነው። ሪሌሽንሺፕ ውስጥ ከሆነ ያው ብዙ ነገሮች እንትን ስለሚሉ መሀል ላይ ስለሚገቡ ሊከብድ ይችላል። ግን ስቲል ለነሱ ፐርሰናሊቲ ይወሰናል። ያው ቤስት ፍሬንድ ከሆነ ብዙ ነገር ሼር ማድረግሽ አይቀርም ምናምን። ስለዚህ ፊሊንጎች ምናምን ሊፈጠሩ ይችላሉ። አትራክትድ የማይሆን ሰው ከሆነ ለምሳሌ በልጅቷ ማለትም በጣም ምንም በቃ አትራክትድ የማይሆን ከሆነ በቃ he might tailor ብዙ ነገሮች ምናምን ነገር በሷ ሳይድ ያለውን ነገር አላውቅም ምን አይነት ፊሊንግ ካሽ ልታረግ እንደምትችል። ስትሮንግሊ ዲስአግሪ እንትንም ያልሆንኩት መሀል ላይ ለመሆን ፈልጌ ነው። አንዳንድ ሰዎች አሉ የሚሆንላቸው ፍሬንድስ ሆነው የሚሆንላቸው አሉ፣ ግን በብዛት የፍቅርን ከቨር ለማድረግ ነው ጀለስ የሚሆኑት ወይም ጓደኛሞች የሚሆኑት እና ያን ፍቅር ለመሸፈን ስለሆነ ቤስት ፍሬንድ ነን ብለው የሚያስቡት የሆነ ሰዓት ላይ አንዱ አፈንግጦ መውጣቱ አይቀር። ሙሉ ለሙሉ ዲስአግሪም አላረግም ኒውትራልም አልሆን፣ ግን ይለያያል እንደየሰው ፐርስፔክቲቭ ያስባል። አብዛኛው ሰው ግን የሚሆንለት አይመስልም። አብዛኛው ሰው አይሆንለትም። የሚሆንላቸው ትንሽ የተወሰኑ ሰዎች አሉ፣ ግን አብዛኛው ሰው አይሆንለትም። ኦኬ፣ ይሄ ቤስት ፍሬንድስ ለብቻው ነው ወይስ ኢን ጀነራል ፍሬንድስ? ሴትና ወንድ ልጅ ጓደኛሞች መሆን ይችላሉ እንደ ጀማ ምናምን እንጂ ይሄ አንድና አንድ እንደ ሪሌሽንሺፕ በቃ አንድ ለብቻዋ አንድ ለብቻው። ስለዚህ ሚስጥር የሚያወሩት አንድ ላይ ነው። ምን የሚሉት የሆነ ስህተት የሆነ ልጅ የሆነ ወንድ ልጅ እንደዚህ ጎዳኝ ብትል እሱን ለማስተካከል ራሱ ላይ ያለው ነገር ለማስተካከል ነው የሚጥረው። ኦቪየስ እሷም እንደዛ ቢላት እሷ የሆነችውን ለመሆን ነው የምትሞክረው፣ ጥሩ ለመሆን ነው የምትሞክረው። ሰው መሀል ላይ ፍቅርን ለመሸፈን ነው ሁለት የተለያዩ ጾታዎች አንድ ላይ የሚሆኑ። ከመውደድ ይልቅ
መወደድ ይበልጣል? My anxiety levels are going high. አልፈልግም እኮ አስወጡኝ ከጨዋታው። This is a very hard question እንዴ። አንቺ እኮ ሪሌሽንሺፕ ውስጥ ስለሆንሽ ነው ከበደሽ። ኧረ እኔ በሁሉም አይነት ሪሌሽንሺፕ እያሰብኩት ነው። with your family ምናምን መውደድ ያው አንቺ ውስጥ ያለ ፊሊንግ ነው ብዬ ነው የማስበው። ስትወደጂ ደግሞ ያው ከሌላ ሰው የሚመጣ ፊሊንግ ነው እና ያንን ፊሊንግ ደግሞ የሚቀበልበት መንገድ ይወስነዋል። አሁን ለምሳሌ ሰው ሲወደኝ ነኝ ከዛ እኔ እወደዋለሁ ማለት ነው ወይስ ስለወደደኝ ጀስት አም ሃፒ በዛ ብቻ ግዴታ ቹዝ ማድረግ አለብኝ? እሺ እንደዛ ብዬ ካሰብኩት እኔ ጋር ያለ ስሜት ስለሆነ መውደድ ይሻለኛል ብዬ ነው የማስበው። ማይክ ያሳዝናል። ማይክ ያሳዝናል። ሪያሊስቲክ ወርልዱ ላይ ገና ሲገባ he's gonna be hurt በጣም በቃ መስጠት ምናምን የሚወድ ሰው ነው። መስጠት ብቻ የሚፈልግ ሰው እኔ የትኛውንም አልመርጥም። ሰው እየወደድሽውን ካልወደደሽ በጣም ያስከፋል። ሰው እየወደደኝም መውደድ ካልቻልኩኝም ያስከፋኛል። cuz that guy didn't do that person didn't do anything to me። ያንን ትራንዛክሽን መመለስ አለመቻሌ ራሱ ይደብረኛል ለኔ። አላውቅም It's very stressful ጌታ። It's very easy. አረ እንዴ እኔ ይደብረኛል የሆነ ሰው እየወደደኝ አለመውደድ መመለስ not being able to love the guy back ይከብዳል። አይ እኔ አልመርጥም። ያን ሰው ባላቀው ቻንሲ ሰውየውን ባላቀው ይሻለኛል። እኔ እንደማስበው ከሆነ መወደድ መጎዳትን አያመጣም። መወደድ መጎዳትን አንተ ኢጎህ ነው የሚመራክ። ግን እንደ ሎንግ ረን አስቡት። ባይ ዘ ዌይ አልሰማችሁትም እንጂ ከምወደድ እንዲሁም ብፈራ ይሻለኛል እያለ ነበር። ኦብቪየስሊ በቃ መፈራት ይሻላል። መፈራት ስላከበረኝ የሆነ ሳለ ሊንቀኝ ይችላል። ስለፈራኝ ግን የትም አባቱ አያመልጥም። አሁን ቢዝነስ ማይንድሴት ነው ያለው ግን አሪፍ ነው እና ለዛ ነው ከመውደድ መወደድ ይሻላል እና አትጎጂበትም። ምንም ፊሊንግ አይኖረው። አይ ዶንት ኬር ስለወደደችኝ ወይም ስለወደደኝ you don't feel bad እየወደደች አለመውደድህ መልሰህ አይደብርህም? አይ የሆነ ታይም ላይ ራሱ እንደዚህ አይነት ነገር አጋጥሞኛል። ሶ አይ ዶንት ኬር። ለምን እኔ አይደለሁም እየመረጥኩ ያለሁት እንድትወደኝ እኔ አይደለሁም እያደረኩ ያለሁት። ሶ የኔ መወደድ የኔ ጥፋት አይደለም። የኔ ጥፋት ለሰው መጨነቅ የሚባለውን ነገር ውስጤ የለም። እኔ ከሌለው ሌላ ሁሉ ማተር አያደርግም። ስለኔ ቀና ብሎ የሚያይ ሰው አይኖርም። ሜይ ቢ የሆነ 3 ቀን 4 ቀን በኋላ ሁሉም ይረሳሃል ሚል ማይንድ ሴት ስለሆነ ያለኝ የራሴን ላይፍ ነው የምኖረው። ሌላው ስለሚለው ኦፒኒየን ለኔ ማተር አያደርግም። እኔ ሰው በጣም እወዳለሁ። ሪሌሽንሺፕ ውስጥ ይሁን ምንም ይሁን በጣም እኮ ነው ደስ የሚለው። ሰው መውደድ በጣም ደስ ይላል። መወደድ እኮ የሆነ ሰው ከወደደሽ አንቺ ካልወደድሻቸው it's annoying for you። በጣም ነው የሚደብር። እኔም አጋጥሞኛል። የሆነ ሰው በጣም ይወደኝ ነበር። በጣም የተሰማኝ ስሜት it's just guilt like ያ ሰው መልሼ መውደድ አለመቻሌ በጣም ነው ያሳዘነኝ። በጣም ነው ያዘንኩትና ለረጅም ጊዜ መሆን ከነበረብኝ በላይ ረጅም ጊዜ ከዛ ሰው ጋር like ሆኛለሁ። like ወይኔ to make yourself maybe one day ወደዋለሁ ብለሽ አስበሽ ወይኔ like maybe እለምዳለሁ maybe ወደዋለሁ ምናምን ብዬ አረ መውደድ ይሻላል። ከዛስ like ደስታ እኮ ነው የሚሰጥሽ። like I have somebody I love የምወደው ሰው አለኝ። ጥሩ ሰው ትሆኛለሽ ራሱ like ጠዋት ስትነሺ ክራሽ ሲኖርሽ አትለወጪም ትንሽ like if I have a crush on somebody ወይ ደግሞ የምወደው ጓደኛዬ ካለኝ of course ቢወዱኝ ደስ ይለኛል። ግን እኔ የምሰጣቸው ፍቅር ለኔ ይበልጠኛል፣ እኔ ይጠቅመኛል። መወደድ አይጠቅመኝም። like ተወደድኩኝ okay I feel guilty like stop it's safer like ምንድነው የፈራው? እሺ ለምሳሌ የሆነ ሰው ወደድሽው then በማይሆን ሁኔታ ጎዳሽ። በቃ አለፋ። አትሊስት አንተ አይደለም የጎዳኸው። እኔ ሰው ጎዳኝ ብዬ እንቅልፍ አጥቼ አላውቅም። ሰው ጎዳሁኝ ብዬ ግን እንቅልፍ አጥቼ አውቃለሁ። ለምን የሰውን ፔን ቴክ ታደርጊያለሽ? ሰው ስትሆን እኔ አሁን ለምሳሌ ለሁሉም አላወራ እኔ በተፈጥሮኝ እንደዛ ነኝ። ሰው ጎድ ይሻለኛል። በጣም ነው ደስ የሚለኝ። እኔ ሰው ስወድ በጣም ደስ ይለኛል። ስወደድም ስላጋጠመኝ ነው የተሰማኝ ፊሊንግ ኦብቪየስሊ ሁለቱም ይሻላል። መወደድ ብቻ ይከብዳል። ይሄን ነገር ላረገው የምችለው ለኔ ለምለው ሰው ነው ፔን ልወስድ የምችለው የሰውን ፔን ያን ያህል እጎዳለሁ ብዬ አላምንም። I'm sorry ስማማ let's say አሁን የሆነች ሴት የወደደች አንተ እንዳልከው የቅድሟ ልጅ ማለት ነው what if she does something to her አንተ reciprocate ያደርክላት ስላልሆነ won't you feel guilty በኋላ? I'm sorry nigga you won't feel guilty if somebody died because of you? what the fuck is wrong with this guy? no አይ ለምን መሰልሽ እኔ አይደለሁም የሷን ህይወት
ዲሳይድ ማድረጓ። No, ሶ but like- እኔ ወድጃት መመለስ ሜቢ ልነግራት እችላለሁ። እኔ ሲጀመር ቀጥታ እንደዚህ አልፈልግም፣ ኦኬ that's nice፣ ከዚህ በኋላ ምንም ነገር የለም። ግን እሷ የሆነ ነገር ካረገች የኔ ችግር አይደለም። I'm sorry ግን የኔ ችግር ስልህ like at least won't you be የሆነ ትንሽ ለምን ከተናገርኩ ሳልናገር ኦኬ ተደብቄ ምናምን ቢሆን ኖሮ ኦኬ አይ እንደሱ ሳይሆን ነግሬያት just talk to her ምናምን ነገር completely ላወራት እችላለሁ። non-existent እንደሆነች ነው ትሪት የምታደርጋት ኖ ግን አወራታለሁ ለምን ምናምን የሚለውን ነገር እናወራለን። ግን ስለሷ ራሷን ስላረገችው ነገር ለምን ተጨነቅ ነው? አልጨነቅም። አዶናይ ያስፈሪ ሰው ነው። I'm not even joking, I swear. Like አዶናይ ያስፈራል። የሰጣችሁት ፍቅር የሚመለስ ይመስለኛል። በዛ ሰው ባይሆን እንኳን በሌላ ሰው ይመለሳል። ግን እኔ ይደብረኛል እንደዚህ አይነት ሲቹዌሽን ውስጥ ብሆን አይደለም የሆነ ነገር ሰው ቢያደርግ ራሱን በእኔ ሀሳብ ራሱ ኪሎ እንዲከሳ አልፈልግም። I don't want that on me. I swear ይደብራል። እኔ guilty ይሰማኛል በጣም። I don't want እንደዚህ አይነት ነገር እኮ ቢሆንም I'd still feel guilty. guilty አይቀርም ዞሮ ዞሮ። ኧረ እግዚአብሔር ይመስገን እስቲ ከድሮ ጀምሮ ዲልኝ ለዚህ ነው ያልመረረው። አይሻ እንደዚህ አይነት ማይንድሴት ነበር ከድሮ አለ። ከብሶ ማይንድሴት ነው ይሄ። ለዚህ ነው ያልመረረው። ይሄ ማይንድሴት ከብሶ ጋር ከድሮ ጀምሮ ከብሶ ጋር ያጣላኛል። ከክብር ይልቅ ፍቅርን አስበልጣለሁ። ፍቅር ይበልጣል ነው ያልሽው? ፍቅር ይበልጣል። ምንድን ፍቅር ይበልጣል? ከሪስፔክት ከሪስፔክት ነው። ፍቅር ይበልጣል ከሪስፔክት። ሪስፔክት ይበልጣል። ኮም ዘ ሳይድ ዘን እግዚአብሔር ይጠብቅ። ወይኔ ጉዴ። አይ ማይክ ምን ይሻልሃል? ፍቅር ያው ጄኒዩን ፊሊንግ ነው ብዬ ነው የማስበው ከሪስፔክት በላይ አንድ ላይ የሚሄዱ ነገሮች ናቸው እንጂ እንደሱ ካልሽኝ እኮ አሁን ለየብቻ እያዩዋቸው ነው ማለት ነው። ማለት ፍቅር ውስጥ ሪስፔክትም አብሮት የሚሄድ ነገር ነው ብዬ ነው የማስበው። ፍቅር ካለ አብሮት የሚሄድ ነገር ናቸው እንጂ የተለያዩ ፖይንቶች ናቸው ብዬ አላስብም። እኔ ሪስፔክት ጀስት ሲክ የሚደረግ ነገር ነው ብዬ ነው የማስበው። አሁን ለምሳሌ ሪስፔክት የምታደርጋቸው ስራ ቦታ ውስጥ ምናምን ሪስፔክት ልትደራረግ ትችላለህ። ግን ፍቅር ከፍ ያለ ደረጃ ያለው ይመስለኛል ከሪስፔክት። ላቭ ይቀርማል። ሌትስ ሴ አሁን አንተ አግብተህ እየኖርክ ልጆች አሉ። ሚስትህ ከልጆች ፊት ሚስትህ ላይክ ሁሌ የምታመናጭቀ ቢሆን የምትሳድብ ቢሆን ኦቶሪቲህን እንትን የምታደርግብህ ቢሆን ምናምን ሺ ዳዝንት ላቭ ሚ ማለት ነው። Aren't we talking about respect? እኔ በጣም የምወዳቸው ሰዎች አለ ሪስፔክት ግን አላረጋቸው። ታናሽቴን በጣም ነው የምወዳት፣ ሪስፔክት አላረጋት። What the hell? ሪስፔክት አያስፈልገንም በአንዳንድ ሪሌሽንሺፖች ውስጥ። ታናሽቴ በጣም ወዳታለሁ፣ ሞትላታለሁ። አምና ግን ሪስፔክት As she gets older ነው እሱ ሪስፔክት አላረጋትም ስልሽ you know like best friend ላይ ምናምን በጣም ክሎዝ ስትሆኑ like I don't know የሆነ ያህል ባውንድሪ ይኖርሻል መቼ ሰው ባውንድሪ ይቀንሳል። ሪስፔክት ማለት እኮ a lot of boundaries ማለት ነው። አሁን ለምሳሌ ሰሊና ከምትወደኝ ሪስፔክት ብታደርገኝ እኔም ሪስፔክት ባደርግሽ love without respect you can live with somebody ከሰው ጋር መኖር ትችላላችሁ ተከባብራችሁ ተዋዳችሁ። ግን ሳትከባበሩ መኖር እኔ ክብር የሌለበት ቤት ውስጥ መኖር አልፈልግም። ተከራይና አከራይ ሲቹዌሽን ማለት ነው። እውነታው ነው። አሁን ያለችው ሰላምሽን መጠበቅ አለብሽ ከምንም ነገር በላይ ፍቅር ግን አይ ሪስፔክት comes with love ልክ ነው። ፍቅር ውስጥ ሪስፔክት አለ። ግን ሪስፔክት ውስጥ ነው ፍቅር ያለው። ሪስፔክት ሳታረጊው ያንን ሰው ልትወጂው በጣም አይ ትችላለህ። ሪስፔክት ሳታረጊው ያንቋሸሽው ድመቴን እወዳታለሁ። እንዴት ነሽ ሰላም አላት እገፋታለሁ ካልጋ ምናምን እኮ you love her I love her በጣም ግን ሪስፔክት አላረጋትም። I don't know how to explain it to you guys። በሰውኛ ብናስብ ይሻላል። ለምሳሌ ማለት ነው የሆነ ወንድ በጣም ይወደኝ ከሆነ በጣም ይወደኛል። ከዛ ግን if he doesn't respect me he can go and cheat like አሁን ባለው temporary feeling ስሜታዊ ፊሊንግ ምናምን ሆኖ he could cheat። ከዛ ግን if he respects me too much to do that አያደርገውም። አይድሽም she ማለት has a point አይ አይደለም she has a point you know those አሉ የምናውቃቸው ሁላችንም የሆነ ካፕሎች አሉ ሁሌ ቺት ያረጋል ወር ታረጋለች ግን they love each other። ይሄ የሪስፔክት ማነስ ነው። ቺት አድርጌ በመጣም ትቀበለኛለች አይነት ነገር ማለት ነው። እሱ ነገር ፍቅር ይመስልሻል? አዎ ባይወዳትና ምን ፍቅር ማለት እኮ ትልቅ ነው። አይ እሱስ አታችመንት ፍቅር like it's like saying አታችመንት ነው ያ ፍቅር ከባድ ነገር ነው። እኔ አታችመንትን በፒዲኤፍ ፎርም ነው የማውቀው። thank you I have nothing to say about attachment. It's a dad joke. She just ቆይታ እኔ በቃ ላቭ ዛይረስ ሃይራርኪ ነው ብዬ ነው የማስበው እና
ሌሎቹ ከዛ በታች ናቸው ነው ብዬ ነው የማስበው። ሪስፔክት አሁን ለምሳሌ እንዴት ልበልሽ፣ ማታውቂውንም ሰው ሪስፔክት ልታደርጊው ትችላለሽ፣ በቲቪ ምናምን የምታየውን ሰው ማለት ነው። የምትወጂው ሰው ግን በቃ ሙሉ ነገርሽን ነው የምትሰጪው። በዛ ውስጥም ሪስፔክት አብሮት አለ ማለት ነው ፍቅር ውስጥ እና እንዲህ ጎን ለጎን የሚሄዱ ነገሮች ማለት የተለያዩ ነገሮች ሳይሆኑ ከፍቅር በታች ያለ ነገር ነው ይመስለኝ ሪስፔክት። ወይም ላቭ ብለሽ ከታች ሪስፔክት እንትን እያል ምንዘረዝራቸው ማለት ነው። he has a point። እኔ መጀመሪያም እንዳልኩት ለፍቅር መነሻው ሪስፔክት ሳይኖርሽ ለዛ ሰው ፍቅር አይኖርሽ። እሱ እንዳለው ለማናውቀው ሰው ሪስፔክት ልናደርግ እንችላለን፣ ግን ያ ይወስነዋል ምን አይነት ሪስፔክት እንደሆነ። የክብር ወይ የሆነ የስልጣን የምናምን ፍቅርና ሪስፔክት ላይ ግን ስናያይዘው ሰውን ለመውደድ ግዴታ ሪስፔክት ማድረግ አለብህ። ያን ሰው ካላከበርከው ወይም ካላከበርካት ልትወዳት አትችልም። ኢቭን ቤተሰብ ጋር ብትሄድ ለቤተሰብ ሪስፔክት ከሌለ አትወዳቸው። እስቲ ኤግዛምፕል ልውሰድልህና እናትህን ሪስፔክት ሳታረጋት እወድሻለሁ ማለት ከባድ። ገባህ? ግን ከፍቅር ነው የጀመርከው ከእናትህ ጋር ማለት ሪስፔክት ነው የጀመርከው። ሪስፔክት ነው የጀመርከው። ለምን ስትቆጣ አታከብራትም እናትህን? እረፍ ምናምን ስትልህ ነው ሪስፔክት ያረካት መጣ፣ እየወደድካት መጣ። ሪስፔክት ነው ከሁሉም በፊት የሚቀደም ሰውን ለመውደድ ማለት ነው። እኔ ደግሞ ላቭ ነው የሚቀድመው ነው የምለው። እንደውም ከእናት ጋር እንደውም የምታደርገው ቁርኝነት። እሺ እኔ አንተን ኮምፕሊትሊ እጠላሃለሁ፣ ጭራሽ ሪስፔክት አላደርግም። እወድሃለሁ። ሰው በሪስፔክት ልታደርግ ትችላለህ። አዎ ግን ጭራሽ ሪስፔክት አላደርግም። ግን እወድሃለሁ አልወድህም። ሪስፔክት ካላደረኩ ጭራሽ የመውደድ እንትን አይመጣም። የሚመጣው ሪስፔክት ሳታደርገው ያን ሰው ልትወደው አትችልም። ገባህ? ለዛ የሚቀድመው ሪስፔክት ነው። ስለዚህ ለዛ ነው ለፍቅር አጋሬ ብዬ ጓደኛዬን እተዋለሁ። እንዴት ይሻላል? እዚህ ጋር ነው ያለሁት። እሺ እዚህ ጋር ነው። እንደዚህ ቆይ፣ እንደዚህ አንዳንድ ላይ he comes before your parents አይደለም your friends። እና አንቺ እኮ እዚህ ጋር ነው ያለሽ። agree ላይ ነኝ እኔ። disagree ይሄ disagree ኧረ እኔ ግን በጣም እየረሳሁ ነው። እኔ agree ላይ ነኝ። በጣም ከባድ ጥያቄ The ነው። friend you're dropping ያሁኑ is your best friend? ያሁኑ Yeah, like your best friend በመሀላችሁ ምንም ችግር የሌለበት ጓደኛችሁ ነው ድሮፕ የምታደርጉት ለትዳራችሁ ብላችሁ። እንዲሁም እዚህ ጋር በእኔና በሱ እዚህ ጋርም ካለ ሄዳለሁ ማለት what's the reasoning? አሁን እኔ እዛ ጋር እዚህ እሱ ጋር ደስ እንዲለው በቃ ያለ ምንም ምክንያት አራክሽ ምክንያት ካለው እሺ እንደዛ እስኪሄዳል። በመሰረቱ እዚህ አይነት ፖዚሽን ላይ ራሴን አላውቀውም። ሎጂካል ሰውዬ አላገባም። ግን አይ ምን አለ መሰለሽ ማለት ነው አሁን there has been times, not once not twice, a lot of times where he has told me ብዙ ጊዜ he's like I cheated እንደዚህ አልመሰለሽም ተብዬ he did turn out right. There have been times ደግሞ እንደዛ ብሎኝ ልክ ያልሆነበት ጊዜ አለ። Directly ግን ልጅቷ if she was ever disrespectful to him and she doesn't want to ever be apologetic enough ምናምን ነገር ለሱ yeah she's going. You wouldn't drop? እኔ አይመስለኝም። ብዙ ጊዜ ሲቹዌሽኖቹ ሲፈጠሩና አሁን ላይ የምናስባቸው ነገሮች የተለያዩ ናቸው። አሁን ላይ ባለኝ ሀሳብ አሁን ያው ሪሌሽንሺፕ ላይ ስላልሆንኩ ሞር በእንትኖቹ ሳይድ ልሆን እችላለሁ፣ በጓደኞቼ ሳይድ ልሆን እችላለሁ እና ደግሞ ሁለቱም ቦዝ ኢምፖርታንት ናቸው ብዬ ስለማስብ I don't think so። ቤተሰብ ራሱ እኮ ባውንደሪ ይደረግለታል። አሁን say your mom የመጣች ቤት ውስጥ she's disrespecting your husband በቃ ቤቴ እንዳትመጪ ስፈልግሽ እኔ እመጣለሁ አንቺ ጋር ትያታለሽ አይደለም friends። እና እዛ ጋር እኮ አይ it depends እዚህ ጋር ነው ግን it depends የኔ it depends እሱን በቀጥታ የሆነ ነገር ካደረገችው if she's disrespectful ከዛ she's not sorry. If you have to choose between በቃ ትዳርሽና ጓደኝነትሽን your best friend ኧረ ትዳሪ አንቺ ተይ እንዴ እዚህ ጋር ነኝ። it depends on what the situation is ገባሻ? ትዳሬን የሚያስመርጠኝም ሪዝን ሊሆን ይችላል። እሱ ትዳሬን እንድመርጥ የሚያደርገኝ ሬድ ፍላግ ሆኖ ከሆነ አልመርጠውም። might even be በጣም ትልቅ ኢሹም ሊሆን ይችላል። illogical ሆኖ if he's asking me to drop people ዝም ብዬ that I'm close to እሱ ራሱ on his side it's a red flag። ግን እሷ ከሆነች የእውነት ሬድ ፍላጉ ሳገናዝብ I'm gonna tell her እንደዚህ ነው be apologetic እላታለሁ። ካልፈለገች ትቀራለች። blindly አቀበለዋለሁ። ግን ደግሞ like I said most of the time ደግሞ reasoningም ያስፈልጋል። ብዙ ጊዜ እኔ ያላየኋቸው ነገሮች point out አድርገውልኝ I argued with them a lot መጨረሻ ላይ he ended up being right። አንዳንዴ ደግሞ I end up being right። ኦብቪየስሊ
ሲጀመር የኔ የምለውን ሰው ካልወደደችው ከሷ ጋር ምን ሰራ? ችግሩ ከሱ ከሆነስ? ኦኬ እሱ ሌላ እንትን ነው። ይሄ ግን ጀስት ምረጥ ነው። ምንም ሴናሪዮ የለውም፣ ምንም የለውም። ጀስት ምረጥ። ሶ የኔ የምለውን ሰው ካልወደደችው እሷ ህይወት ላይ ምን ሰራለሁ? ያለ ምንም ምክንያት ምን ሰራለሁ? Is she obligated to love ያንተን? ግን አዎ ኦብቪየስሊ ባታደርገው ሪስፔክት ማድረግ አለባት። ፊርስ ስማ ስለዚህ የኔ ሰው ይበልጣል ያስባል። አቶችም ተሰሰ ትዳር ስለሌለኝ ሊሆን ይችላል በዚህ ሰዓት ግን አይታየኝም። ጓደኛዬን የምክድበት ያለ ምክንያት ድሮፕ አድርገት ከተባልሽ ኧረ ይከፋኛል። አሁን ራሱ እሷን ለማግኘት ነው የሚለው አልችልም። ሜቢ በህይወቴ ተሳስቼ አውቃለሁ። አሁንም ልሳሳት እችላለሁ። ግን ሜቢ ትዳር ሲኖረኝ የሆነ ፊሊንግ መቶልኝ በጣም ሊቀየር ይችላል። አሁን ባለውበት ግን አይ would never እሷም she would never ትዳርሽን ነው የምታስፈልጪው ማለት ነው። ጓደኝነቷን እንጂ ምክንያቱም በጣም ጓደኞቼን ወዳቸዋለሁ። በምክንያት ነው የምወዳቸው። ምንም አያጠፉም። ግን ማያጠፋ የለምና ከጓደኞቼ በስተቀር አይደለ አልችልም። እኔ አፍ አውጥቼ በዚህ ሰዓት ጓደኛዬን ትዳር እመርጣለሁ በዚህ ሰዓት አልችልም። እነ ሰሊና ምናምን አግብተዋል፣ ያውቁታል። እኔ አላውቀውም እና ለጊዜው እንስኝ ያንቺ የቴራፒ ወጪሽ እኔ እሸፍንልሻለሁ። አይሰራም። ታዩ ትቻለሁ። ከእግዚአብሔር ጋር ይሻለኛል ብዬ ትቻለሁ። በጸሎት ምናምን የሞከርኩ ነው። ቴራፒ የሚፈታው ነገር አይደለም። ለሱስ ቴራፒ አያስፈልገኝም። እኔ ለራሴ ቴራፒ ነኝ። እኔ አዋጣለሁ። እንደውም እኔ አዋጣለሁ ለሱ ቴራፒ ነው። ግን እኔ የሚያስፈልገኝ ቴራፒ ማን ነው? አይደለም። እኔ ከዚህ በኋላ ይሄን ልጅ ባላገኘው ደስ ይለኛል። አይ በኋላ ስትወጪ you're getting shanked እፈራለሁ። በቀል ነው ይመስለኛል። አድሬማ ሊፈሳፈስ ነው የመጣው። እኔ በብዛት ከሰው ጋር አቃረናለሁ ብዬ አስባለሁ። ሰሊና ከሌሎች ትንሽ ከሁሉም እሷ ትንሽ ወጣ ያለ አስተሳሰብ ያላት ነው። ሌሎቹ አይ ቲንክ በጥሩ አስተሳሰብ ውስጥ ያሉ ሰዎች ናቸው። ሾው አሪፍ ነው፣ ደስ ብሎኛል። ማለት አዲስ ኤክስፖዠር ነው። የመጀመሪያ ነው እንደዚህ አይነት ቦታ ስመጣ። አሪፍ የሆነ ነገር አግኝቻለሁ ብዬ አስባለሁ። ትምህርት ጥሩ ጥያቄ ቢጠይቃችሁት ጥሩ ምንድን ነው አከራካሪ ጥያቄዎች ጠይቃቸዋል። ጥሩ ኤፒሶድ የሚሆን ይመስለኛል። It was fun. It was really fun. Like a bunch of people ማንገናኝ ሰዎች ነን ሁላችንም። Different opinions, different people. It was fun. ሾው በጣም ቆንጆ ነበር። I love it። ቀጥሉበት። Subscribe to Shuf TV. Subscribe to Shuf TV. Subscribe to Shuf TV. Subscribe to Shuf TV. All right. Well, this is it. Thank you for coming. Bye. በዚህና በሌሎች መሰል የመዝናኛ ፕሮግራሞቻችን መሳተፍ የምትፈልጉ በቴሌግራም ቻነላችን @shuftalent ወይም ከስር በምናስቀምጠው ሊንክ ስማችሁን፣ ስልክ ቁጥራችሁንና ፎቶአችሁን በማስቀመጥ ተመዝገቡ።